የሚንገበገበው? ምን ሆኖ ነው? ምን ይመቸው። ይሄ የራሱ ኮንተንት ነው፣ የራሱ አጀንዳ ነው። ይመቸው። ይሄ አጀንዳ ነው። እነዚህን ሰዎች ያቸው እኔ አለቃቸውም ሁሉንም። እዛ መንሱር ጀማል የሚባል አለ፣ ወይዘሮ በላይነሽ የምትባላለች ባሏን በመጥበሻ። መንሱር ምን እያለ ነው? መንሱር አፈር አባቱ ይብላና እሱ ራሱ የሴት ብር ሲበላ ነው የሚኖረው። እናንተ ደግሞ ፍርድ ይሰጣል። የምን ፍርድ ነው የሚሰጠው መንሱር? እንዴ ትገደል ትቆረጣ ያለሽ እኮ ነው። ትገደል ወይ ምን ፈራው? ኦማይ ጋድ ፈራው። ያሬድ ምንድን ነው የምትሽከረከረው በላይ ላይ? በሰላም ነው ያሬድ የምትባለው? ኧረ ጨነቀኝ እንዴ ሾ ምን አደርገሽ ነው አሁን እዮዳብ የተነሳብሽ? አንተ ተው እሱን በቃ እዮዳብን ተው። አታቀሳስር አጀንዳ እነሱ አታቀሳስር። ምን ነው የማቀሳስረው? አጀንዳ እነሱ ናቸው። ለምንድን ነው የሚናገሩት? ተው ይናገር በቃ። የራሱ አጀንዳ ነው። ተፋተኛ አንተ ልጮት በዚህ ጌሚ ንባክንዱ ዛሬ ራሱ ቀኑ አስጠልቶኛል። እንዴ አንቺ በየርሽ በመቀጥቀጥ ከሆነ ስራሻው የማሸነፊያ ስሜትሽ ተነክቷል። የምር የለን አንድ ምክር ልምከርሽ። ምን እንደምታደርጊ ታውቂያለሽ? አሁን ከዚህ በፊት የነበረሽ የሆነ የስራ እንትን አለ። ይሄ ምንድን ነው የሚባለው? እቅድ ይዘሽ የሰራሽበት ነገር አለ ከዚህ በፊት። ከዛ አሁን ላይ ደግሞ የሰራሽበት ስራ አለ። አሁን አዲስ ነገር ደግሞ መፍጠር አለብሽ። ገባሽ? ይሄ ዱላ ይዘሽ ያሸዋል ገና ምናምን በቃ ተበላበት። አሁን አልተበላበትም፣ ገና በላበት አለው። አንድ አመት ተበላበት እሱ። እንደውም ዱላይ እና እንትን ሾጤን ጥዮ ነበር። እንደውም ነገ ይዤው እመጣለሁ። ትቼው ነበር አንድ ሳምንት አመጣዋለሁ። ተበላበት። አሁን ይኸውልሽ የቂጡም ተበላበት። አሁን ከፈለግሽ ደግሞ ሌላ ስታይል። ቂጡ አልተበላበት። ቂጡ አንድ አመት ብቻ ነው የሰራሁበት። ገና እንደጀመር ገና ይቀራል። የቂጡ መቼም ነው ፋሽኑ የማያልፈው። ሁሌም በቂጤ ይመጣለሁ። አሁን ደግሞ ከተወሰኑ ወራት በኋላ በቂጤ ይመጣል። ምን ታመጣለህ? እኔማ ምን አመጣለሁ? ግን በእሱ ይብራብሽ። ተበልቶበታል። ማን የሚበራብኝ? ማን ስራ እኮ ነው። አንተ ነው የምትነግረኝ አሰራሬን። አንተ ነው የምትነግረኝ። እኔ ችግር የለውም። እኔ ጥለዋለሁ ከፈለኩ። የሀገር ጸዳ ያለ ቂጥ አምጥቼ እዚህ ለጥፍላቸዋለሁ። ምን አገባኝ እኔ ስለ አንተ ቂጦች እኮ አመጣቸዋለሁ። እንደ ስራ መስራት ይፈልጓሉ። ምንም ችግር የለም። በቂጤም በጭንቅላቴም ፈን በማድረግም ወሬ በማውራትም በመራገጥም በሁሉም መምጣት ቻለሁ። ምንም ያገደ የሚገድበኝ ነገር የለውም። እሺ ትወዳደሪያለሽ? የለም። በምን የምወዳደረው? ጋስትሮፕ ገቢ ካለው ትወዳደሪያለሽ? የምን ገቢ? ምንድነው? አልገባኝም። ስራ ካለው አሪፍ ዳሌ ያላቸው እና ቀጠን ያለ ወገብ ያላቸውን ሴቶች እናቀርባለን። ከዚ ተወዳድረሽ ያሸነፈ ሽልማት አለው። ሴት እየነገድክ ነው? ንግድ አይደለም። ለህዝቡ ለአይኑ ደስ የሚል ነገር ይሄ በርበሬ ውስጥ ከመቀቀል ገባሽ ደስ የሚል ነገር ያና ጊፍት ይሰጣችኋል። ምን አገባኝ ታዲያ? ደርድራ ሰጣችኋ። ከኔ ህይወት ጋር ምን አገናኙ? የስራ እድል እኮ እየፈጠርኩልሽ ነው። ይህም ብላ እባክህ መሀይም። እኔ ምን አገባኝ ስለቂ ይህ ዛሬ ተነስቶብኛል። የኔ ወንድም ችግር አለብኝ እንደ ኔጋ እኔ ምን ችግር አለብኝ? አንቺ ስታስገብተህ ልታስጨፍሬ ነው ዳንስ? እኔ ያንተ ቤት ማሟሟቂያ ኖ እኔ ጋ እኮ አይደለም። ችግር የለውም። አንቺም ቤት ሊሆን ይችላል። አልፈልግም። እኔ የቂጥ ንግድ አይደለም ያዝኩት። እኔ ኢንተርቴን እያደረኩ ጌም የምጫወት አንድ ምስኪን ልጅ ነኝ። ተፋታኝ። አንዳንድ ሰዎች በጣም ነው የሚያስቡ። አንተ አይኔ ቀላ። አንተ ምን አይነት ሰው ነው? አይኔ ቀላ ማርያም። ምን ጉድ ነው? ተፈሽ እንዲ ሁሌ ትሽለጠለጫለሽ። ስታይ ምንድነው ደግሞ ስዕሉ የምጠጣበት ያሉ አንተ በደርግ መጠጫ እንዲ የምጠጣው ውርስ ነው። አያትን ያወረሰች አጥሚት በልጅነት አልጠጣሽም? አጥሚት ይጠጣል። አንተ አጥሚት ይጠጣል። አጥሚት እኮ አራሶች እኮ ነው የሚጠጡት። ታዲያ ሌላ ራስ አይደሉ እንዴ? ኧረ አንተ ለወንድ ልጅ አጥሚት ያወፍራል። እናንተ ስፖርት ለሴት ራሱ ካልወለድክ አይመከርም። ለወለደች አሁን እንደዛ የምትዩ ለነ ዮዳብ ምናምን እኔን አይተሽ እስቲ ሌሎቹን ያቸው። ዮዳብ ጋር አታነካከል። ዮዳብ ጋር ኧረ ተው አንተ ሰው የተፋታኝ።
ሄሎ እኔ እኮ ይኸውልሽ አንደኛ ከላይ እስከታች እንደዚህ ቅርጽ ያለው ነገር ቅርጽ ያለው እዚህ ጋር ቅርጽ እዚህ ጋር ቅርጽ ምናምን እንጂ እንዲህ ክምር ፋት ነገር የለም እኔ ጋር። ያ ነው እና እኔ አላገባ እኔ አላጭ ቦይፍሬንድ አላድርግ ምን አገባኝ? ኖ አንቺ ማሪ እንዴት ነህ? አንቺ ጋር አንቺ ታላቂ ታሳዝነኛለህ። ማርያም ለምንድን ነው የምታሳዝነኝ? አንጀቴን ነው ቆምት በለው። አንቺ ታላቂ ነች። ለዛ ነው ወንድሜ ስለሆንክ ነው የምታሳዝነኝ። ግራ ይገባኛል አንዳንዴ። እንደ ሉል ነው የምትለኝ፣ እንደ ሉል ና አንሳኝ ምናምን የምትይ ነው ይመስለኝ። ጃፒ አንሳኝ ይላለው። ጃፒ ታነሳኛለህ እዚህ በኋላ ከሰቅጠው ይዘግታል። እዛች ባልዲ ውስጥ ቁጭ ስትይ እኔ ባልዲው ማለት ነው። ቆይ ግላብ አግኝቼዋለሁ። የስ ኩን እና ዮኒዬ ግላብ ልሰብስብ ብለኝ ላስለምንም አልሆነ። ኦኬ ችግር የለውም ትሰብስብብኝ። እኔ ጋር 15-16 ጊዜ አሸንፈኝ ትውጣ። ችግር የለም ትስራ። አሁን ለምን ምቀኛ እንደሚሆኑባት አላውቅም። ምቀኛ የቲክቶክ ሰፋ ያደርገው ቲክቶክ ያለ ሰው ሁሉም ምቀኛ ነው ከቪወር ውጭ። ቪወር ግን ምቀኛ አይደለም። ቪወር ምስኪን ናቸው። ስሚ እንዲህ ስትለምኝ እኔ ብቻ ነኝ ተናግረሽ አላውቅም። አንተ ደግሞ ስትለምኝ ስትጫወች ጌም ብላ ሳክለ አንተ ምን ፋራ ስለምለኛል እንዴ ስጫወት ጌም ይህ የሚለው ነው። ግን ጊፍተሮቹን ቀንዳቸውን ብለው ናቲሻ ብራዘር ያረዳ ልጅ ሰላም ነው። ጊፍተሮች ምን እንዳለባቸው በየቀኑ የሚሰጡት እንዴ? ሰው እኮ ናቸው፣ ሮቦት ናቸው እንዴ? አንዳንድ ጊዜ ምን አሁን አንቺ ቅድም ጆከር ያንን ሁሉ ሲያሸንፍሽ አንድ ሰው እንኳን መጥቶ ትንሽ ተዘግዘቂ በአንገትሽ ዋልሺ ምናምን ሲልሽ ምን አገባ? የእውነት ከኔ ጋር ጌም መጫወት ትፈልጊያለሽ? አልፈልግም። አንተ ለእውነት ስጫወት አንድ ነው የምትጫወተው። አንድ መጫወት ትፈልጊያለሽ? የእውነት ምን አንድ የምትቃጭ ከሆነ አንድ ብቻ አጫውትሻለሁ። ዳጊዬ የድ አሮጌት ነሽ ዳጊ። ስልክሽም አርጅቷል፣ አንቺም አርጅተሻል። በቀን 900 እየሰራሁ ነውና ስልክ ልቀይርልሽ? እኔ ቆንጆ ሂውማን ሄር ልቀይርልሽ? ፓንት ልቀይርልሽ? ጡት ማዣ ልቀይርልሽ? ቸግሮሻል ዳጊዬ? የጠረረብሽ ትመስያለሽ። የጠረዛች አሮጊት መጣ እዚህ ጋር ትጽፋለች። ምንድን ነው ይና በይሁዳ ፍቅር እየተሰቃይሽ ነው። ፍቅር መልእክት አድራጊሽ ነሽ፣ አድራሽ ነሽ። ተናገሪ ተበሽ ምን ላድርግሽ? ሰርተሽ ነው ምንድን ነው? አንቺ አናግሪን እንጂ ያልናውራ እኮ ነው የምንመጣው። ምንድን ነው ባባዬ? በቀን $900 ሰራች እያለ ነው የሚናገርሽ። በቀን $30,000 ነው የሚሰራው። ለምንድን ነው የምታሳንሱት? እንትና እኮ ነው የሚለው። ማነው 30,000? እኔ እኮ በይሁዳ እኮ ችግር የለብኝም፣ ግን ለምን ከሌሎች የኔን ብር አሳነሰ ነው የተናደድኩት። እንዴ ከሌሎቹ ያነሰ ነው የምትሰራው እያለች ነው እንዴ? አዎ ተናደድኩ። በቃ የተሰማኝ ለዛ ነው። ኧረ ይደብራል። ለምን እኩል አያደርግሽ? ማርያም ደበረኝ። ሌሎችን 5,000 አድርጎ እኔን 900 አላደረገኝ። ተሰማኝ። ሌሎችን በሙሉ ዱላና ስፒከር ይዘ እያደር ስማንስማጃ ዱላይን ይዘ እያደር ማለት ነው 900 ብሎ አወረደኝ እና ተሰማኝ። በስንት ቀን ነው 900? ምን አውቃለሁ። 9 ያለው እንጃ። በቀን ይሁን በሰዓት በሰከንድ ይሁን በሰከንድ ይመስለኛል። አንቺ ራስሽ አካውንትሽ ውስጥ ያለውን ታውቂዋለሽ? እንዴት እሱ ያውቋል? እናንተ ቁጠሩልኝ ነው ያላውቀው። እኔማ ምን አገባኝ? እኔ የራሴን ራሱ ነው የሚቆጥርልኝ። ደህና ነህ? አንተማ ሚሊዮነር አይደለህ እንዴ? አንተ አበድረን እንጂ ስማንን አፈራባሽ። በቃ አሁን አንቺ ሙድሽ ምንድን ነው አልገባኝም። ግላብ የሰበሰብኩብህ ነው እባክህ ለነገ ጌሚ። ኦኬ ሰብስቢ፣ ችግር የለውም። ግን ምን መሰለሽ አሁን ባለሽበት ሁኔታ ዛሬ እንዳየሁት ስትቀጠቀጭ ነው አልሽው። ስትከታተል ነው እንደ የሚችሉት ነ
ኧረ እኔ መጥቼ እኮ አሳዝነሽኝ ደሳስዛላ ስታይ በጣም ነው የምትደሰተው። ጃፒዬ ቀን ይበራልሃል። እናቴ ስለምትመስይኝ ገባሽ? እንደ ሉልኝ እናቴ ስለምትመስይኝ እና ላጥባ አላደክም እኮ ገና ድክ 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 የምትል ልጅ ነው። ድክ 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 ነው የምትለው እና አጥብቼ ላሳድግ ደግሞ እኮ የአፍራን ምንድን ነው የምትሽኮርመመው? እኔ በጣም ነው ማፍረው። የአንቺን ጡት ማጠብቼ እኔ በወፍርስ አልፈልግም። አፍኝ ነው የምገል እፍና አርግቼ ድፍት ሰው ስትረብሽ ምንድን ነው የምትሽኮርመመው? ተፋችኝ ግላብ ውስጥ እንጂ አይጃቢ እንደዚህ አይነት ወሬ አታወራ። በቃ የምታፍር ከሆነ አርፈህ ቁጭ እንደዚህ አይነት ሙድ ላይ አይመቸኝም። ሄሎ እና ራስ እኮ ነው የመጣው ወሬውን እኮ አንተ እኮ እኔ ማፍር መስሎ መሸማቀቅ መስሎ እኮ ነው። ፋራ ነው። ፋራማ ጆከር ብቻ ነው ፋራ እዚህ ምድር ላይ። በል ጆከር እኮ ኒግማ አድርጎ እኔን ሰፖርት አድርገኛል እኮ ደብቆ ሰው እንዳያየው። ወንድሜ ጆከር ግላብ ሰጠኝ። አንድ ግላብ ሰጡበት ዛጓላ በቃኝ። ቶሎት እንዳንቺ የሰለጠነ ሀገር ምናምን የመጨረሻ ጌና አስጫወት ላከው። ቆይ እኔን ላክልህ። ምንድን ነው የምልከው? እኔ አልችልበትም እኮ ጃፒ ከአንቺ ቤት መቼ ይጠፋል? በፌክ አካውንት። አዎ ጃፒ ይከታተለኛል። አንተ ትናንት እኮ ያችን ኮፍያ ሰጠኸኝ ማለት ነው። ስለበልቋቸው አደርጉ። ዛሬ ግን ኮፍያ አልሰጠኸኝም መሰለኝ። የተለየ የቴክሳስ ኮፍያ ነው የምሰጥሽ። ገባሽ? ቴክሳስ? አዎ ቴክሳስ ነው። ቴክሳስ ነገውን ቤታ ልደት ልታከብር ነው። ጌም አላት፣ የቀጠሮ ጌም። አስተዋጽኦ ታበረክታለህ? እኔ ለማንም አስተዋጽኦ አላበረክትም። የአዲስ አበባ ልጅ እና የድሬዳዋ ልጅ መካከል የሚደረግ ጦርነት ስለሆነ አዲስ አበባ እና ድሬዳዋ እኔ ካበረከቱ ራሞራው ተፋታኝ። ስሚ ደግሞ የሆነ ልጅ ወዶሽ ሲያብድ ነበር አሉ ሄለንን ወዶ የሀገር ጊፍት ሰጥቷት መጨረሻ ላይ በባዶ ኪስ አዲስ አበባ ላይ ወየው እያለ ነው አሉ። አንተ ስርዓት ማርያም፣ እንደዚህ አይነት ወሬ እንኳ አይመችም። እናትም ብዙ ቀን ልቅላል አያስጥላ እንደዚህ አይነት ቀን በጣም መተለ ኮከብ ለማይነሽ እኮ ማታ ምለምን እንደ ኮከብ ባበራ ደበረ። የእናትህን ቦታ ያስኩብን አንዳንድ ጉ አንድ ሰው እኔ ተሳዳቢ እንዳትሉኝ። ከዚህ በላይ ስድብ የለም። አንድ ሰው እየሰማችሁ ነው። አፋቸውን ሲከፍቱ ዝም አለው አስቀኛቸዋለሁ። ስማ ነገ ለቤት ታጌ ምን ትሰጣለህ? ስለት እስኪ ተሳል ሰንደል ነው፣ የደንበጫ አረቂ ነው፣ ሰንደል ነው፣ ላም ነው፣ በግ ነው። ምንድን ነው የምታመጣው? እኔም አላመጣ የለ። ይህ ቅናተኛ ምን እንደሚያደርግ አሁን እኔ እኮ እነሱን እየረገጥኩ ነበረ። አንቺ ገባሽ መሀል ሲያልቅቶች እና ቤታ ኗ ሚረምጣት እኮ እዮዳ ደማን ወደ ቤታ ዞረ። አርፈሻለሁ። ለዛ እኮ ነው አይንሽ ሁሉ መለስ አለ። ቅድም ቀልቶ ነበር እየረገጠ ነበር እንደ ቅድም ሚስቱ ግን ምን አይነት ሴት ብትሆኑ ቀኑ ሙሉ ስለ ሴት ሲያወራ ዝም የምትለው? ወንድ ልጅ ገባ ብሎ ከጀርባ ወቀጦ ቀጥና የሚያደርገው ምን ያነበልባል? እዚህ ጋር ያ በትርፍ ሰዓታችን ከስንት አንዴ ነው። ከዛ እንቀየሳለን። ምንድነው ከጠዋት የጀመረ እስከ ማታ ይርገበገባል። አሁን እኔና ቤት አንገባና እሳይ እንላለን። እሳይ 900 እሳይ 3000 እሳይ። ታዲያ የኢትዮጵያ ሕዝብ አይኑን አፍቆኝ ነው ላይ በመገባው አይኑን አፍቆኝ ነው ወይስ መንግስት ታሳቢ እያደረገልኝ ነው በየወሩ እየከፈለኝ ህዝቡን ለማዝናናት? ምናልባት ቲክታክ በወር የሚከፍላችሁ ነገር አለ።
ተብሎ እንደ እሰይ ይከፈላል። እሰይ ስለዚህ አንቺ በሰራው በአመት ሁሉም ይክፈላል። እሰይ ከዮዳ ቢወት ጋር ሆኔ ምንድን ነው የሚያገናኘው? አዶንኬር እሰይ ነው የምለው እኔ ጋስ ይዘጠቡ ይህንን እኔ ደስ እንዲልሽ ነው ይሄ እስካሁን ቁጭ አልኩት። በጣም ጊዜን አቃጠልሽብኝ። ፔይ ሊስን ቆይ ፔይ ሊስን how are you? I'm good. Can I ask you something? Pay like how can I get the Live Pro? How? ኦኬ ሰንደቁዬ ሰንደቁ እናትን ታጫውታታለህ እንዴ? ማታ ማታ እናትን ታጫውታታለህ? እናትን ትናፋታለህ ማታ ማታ? እህትንም ካጠገብህ ታጫውታታለህ ወይ ዛብ? አይባልም፣ እንደዚህ አይባልም። እናቱን ያቀያየር የሚነፋ ሰውዬ እዚህ ጋር መጥቶ ኮመንት የጻፈ ዝም ልብለው በቃ ለፊው አንዳንዴ ለፊው አላልፍም። ለምንም አልፍ እናት አርግዛለች ከአንተ ሂድና ልጅን አሳደግ። እዚህ እኛም ቤት ከማድመቅ ስብሐት ለአብ ለወልድ ለመንፈስ ቅዱስ። አንቺ አታሽከብ ምን አይነት ብልግና ነው የምታወሪው? ምን ጉድ ነች እቺ? ከባለጋ እኔ ጥግ ድረስ ነው የባልገው። የባለጌ ነገር ከሰደው ማለት አልሰማም። ምንም ነው አልሰማ። አልፎ ቁጭ ብል እኮ አይሰደብም እኮ እሱ ራሱ እኮ ነው እናት ሰማ ስዊዝ አስበር የሚያስጠላ ኮመንት ጻፈ። እኔ የሚያስጠላ መልስ መለስኩላት። በቃ ሄሉ መልካም ጊዜ ይሆንልሽ። ግላብ አግኝተናል ጋር 2 ግላብ ይባላል። ሪከርድ የሚባል ነገር አሮን ኬር። ስለ ሪከርድ ነ አሮን ኬር አሀ ፕሩፍ ይኸው ኢቨን እንደው ሪከርድ ራሱ ቢወጣ ማለት ነው። ይኸው እሱ ያለው ኮሜንት ይኸው ስክሪንሻት። ጥግ ድረስ ለሚዋልግ ሰው ጥግ ድረስ ነው የሚዋልገው። ሄለን ባለጌ ናት፣ ሄለን ጋ አንጫወትም፣ ለሄለን ጊፍት አልሰጥ የሚል ሰው ካለ እናያለን። የባለገው ራሱ ነው ያደለው። በነገራችን ላይ ሞዴሬተሮች ደግሞ ያያችሁ ዝም ካላችሁ ወይ ደግሞ እናገራለሁ። ተመችቷችሁ ነው ስድቡ? ወይ ስንት ግላብ ነው ያጠራቀምኩት? የሆነ ስንት ግላብ አለ? አንተ ጋር ስንት ግላብ አለ? እዛን ነገር አትመውቱ አላልኩሽም? ኮይን ፒን አታድግ። ኮመንት አያቸዋለሁ። ኦልሬዲ ምን ለሰው ለማሳየት ነው? አያቸዋለሁ ኮመንት። እንደዚህ አይነት ኮመንት አይደለም ያልኩት። ልቅ የሆነ ነገር አላልኳችሁ። የሰው ልጅ የመናገር መብት አለው። ኮመንት ላይ ፈልገውን ነገር የማለት መብት አለው እንጃሉ እንዲጣስ ብሎ ጥግ ድረስ የማይሆን ነገር እየተሳደቡ ሚቱ አታድርጉ ተብለናል። ምን ጉድ ነው? ምን አይነት አስተሳሰብ ነው ይሄ? ያምሻል እንዴ? ከዛ ስናገር ደግሞ ባለጌ ትባያለሽ ሳትናገር። እሺ እንዴት ናችሁ? ኮፊ ላልቅ ግንባሬ ተስተካከለ። ገልብጬ እንትን ልበልሽ። የለህማ አሁን ለአንተ ብሰጥ የለህም። ምንሽር የለህም አንተ ስልብ ነህ። ወንድ ልጅ እንደዚህ ነገር አጽፍን ኮሜንት ላይ ትክክለኛ ወንድ ልጅ ገንዘብ የሚረጥ የለህም። ኦኬ እንዴት ነሽ? አላው ቤሎ እንግዲህ አፈላሽ እኮ ቡና ነው ማፈላው። ቡና ነው ከመይ ከጋዝ አብራችሁን ስለቆያችሁ በጣም አመሰግናለሁ። ነገ ጥሪ ምናምን ስላለብኝ
ልውጣና አሁን በጊዜ ልወጣ ስለመጣ ጆከርሽ እና ልውጣና በጊዜ አንቺ ፋራ ቅድም ጊፍተሬን አስቀይመሽ አባረርሻት አይደል? ስም ብለው ሴትየዋ አድርቃ ዝም አለ። ጆከር አለ አለው። እኔማ የት ሄዳለሁ እኮ ነቅላሱ ትቱኝ አለው። ምን እያልሽ ነው? እያወራህ ነው? አዎ። እሺ አውራ እየሰማሁህ ነው። አቤት፣ ምን ልታዘዝሽ? ማነው ደግሞ ጉቺን ጊፍተር ያደረጋት? ማነው ጉቺን ጊፍተር ያደረጋት? ይሁዳ ጉቶ ምን እያለሽ ነው? ይሁዳ አረ እኔ እንጃ። ሁሉንም ቲክታከር ይሄን ያክል ብር ይሰራሉ ያለ የለጠፈ ነው። አረ ነው ሴሜ ወይ ሰላም ነሽ አንቺ? ሰላም ነኝ። ግን እኔ ማለት ነው አሁን ይሁዳ ጎንደሬ ነኝ ይላል አይደለም? ደግሞ የጎንደርን ሰው እስከማውቀው ድረስ ተወልጄ ያደኩበት ሀገሬ ነው። ማተብ የሚባል ነገር አለ። አንድ ሰው ልታስቀይመው ስትል የሆነ ነገር ይዛል ያደረገልህ ሁለት ጊፍትሽን ሄደሽ አፍስሰሽ ተረጋጋ። አንተ እኮ አታስጨርስም። በቃ አታቀሳስር። ወደ ብሔር አትብሰጃ። ማተብ ወደ ብሔር አለን እባክህ። ብሔርም ካደረገው መብት ነው፣ አግባኝ እና ማተብ የሚባል እንዴት ነው? የሆነ ነገር ይዛል፣ የሆነ ነገር ብቻ ያንን ሰው ለማስቀየም ሼም ነው የምትለው እንትና ሼም ይይዛል እና ማለት ነው አክቹዋሊ አስቀይሞኝ ምናምን አይደለም፣ ግን ስንት የሰደቡት ስንት ያስቀየሙት እያለ ማለት ነው። ቢያንስ እኔ ጊፍቱን ተው እዛ ቦታ ራሱ በመገኘት ሪስፔክት ማድረግ አለበት። ስንት ያስቀየሙት ሰዎች እያሉ ማለት ነው። እነሱን አይለጥፍም፣ እኔ ለጥፎ እኔ ይሄድብኛል። ምንም ስንት አይነት ሰው ያለ እዚህ ምድር። ከባድ እኮ ነች ቻለም የአንቺ ቂጥ አሁን ትልቅ ነው። ስንት ትንንሽ ቂጥ መላጣ ቂጥ አለ፣ ፓንት የማያቆም ቂጥ አለ። ልባችንም እውቀት ጠይቂያለሽ። እውቀት እንደዚህ ነው የሚመሰረተው። ምን አይነት ወሬ ነው? ስሚ አንቺ ወዴት ነው ዘልልከው? ከየት ወዴት ነው ዘለም ሄዶ ሀሳብ ተገለባበለብኝ። ልብና ቂጥና አንድ ታደረግ ያድሽ ያድክ እሱ ሰደበኝ እያልኩ እኮ አይደለም እኮ ሰደበኝ እኮ አላልኩ። ለምን እዛ ጋር ለጠፈኝ ነው? ለምን እኔም ብቻ ለይቶ ለጠፈኝ? ዝንት ሰው እያለ ለምን መረጠኝ ነው? ዳክስ ልኮን ችግር የለብኝም። ቡልታጅር ቺሪ ፒሪ የሚባል የሰይጣን ስድብ አለ ታውቂያለሽ? ማንም ተጠቅሙት የማያውቅ። ስማ ጌማችሁ ስንት ቀን ቀረ? 26 ቀን ቀረ። እንዴ ቀልድ ሽርትት እያለ ጉሽን ተማምነ ነው ምትጭጠው። አንቺስ የኔ ፍቅር? እኔማ አለሁት። ምን መሄጃ አለኝ? እመጣለሁ። የትም መሄጃ የለሽ። እንዲሁ ሌላስ ደህና ሰው ማን አለ? ጠጠር ያለ እንጂ ምን አይነት ክፍታፍ ነኝ በእናትሽ። እንደ ሁሉንም የኔ ፍቅር እያልኩ ለመደብኝ። ከማን ነው? ከዛ ከጅቦ ነው የወሰድኩት አይደል? ይሄ ግማታም ጅቦ እኮ በቃ የኔ ፍቅር እያለ ወይኔ ጆከር፣ ወይኔ ጆከር፣ ወይኔ ጆከር። ተጋቡ። ይሄን ማገባ ይሄን አመዳ ደግሞ ወንድሜ ነው። ወንድምና እህትነት ነው የሚበልጠው። ጋብቻ የሚባል እኮ ጋብቻ የሚባል ነገር ሰውን የሚያለያይ የሚያባብል ነገር ነው። ዝም በያቸው ብሎ ካርጌያቸው እንደዚህ የሚልሽ ነው። አዎ ኤድዬ ልክ ነው፣ ልክ ነው። ስማኝ ጦርነቱ እንዴት አይነት ጦርነት መሰለሽ የሚሆነው? በስመ አብ ሙባረክ ነፍሰማ ሼክ አላሙዲ እኮ ወልዬ ነው አይሰጥም እንዴ? ሸካውማ አይቀርም። የጌሚቃ በዛ በኩል አዳነች አበቤ አይቀርም፣ አብይ አህመድ አይቀርም። በእኔ በኩል ደግሞ ሸካው ሼክ አላሙዲን ሁሉ ታድመዋል። አዳነች አበቤ ሳይሆን የኦሮሞ ባለሀብቶች ሚሊዮነሮች በሱ በኩል፣ የአማራ ሚሊዮነሮች በአንተ በኩል። ከዛ ተፋለሙ። እኛ ቆመን ማን አለኝ? እኔ ቆንጆ ማን ይመጣል?
ወርቃይትን ወይነት ምጣት ወርቆ ማያሰጥና ማያሰጥ ከሆነ ያሳስኩስን አንበሳ ሰርዤ ለአንተ ብሰጥ ይሻላል። እንደዚህ አይነት ቦታ አንቺ ደግሞ ማይነሰክተ እሳቸው እኮ ቲክቶክ እኮ አያዩም እኮ። ኧረ ተይ በእግዚአብሔር እንደ ህዝብ ግን ወዴት እየሄደ መልዕክቱ በጉቺ በኩል ላክልልክ እናሸንፋለን በይ አንበሳ እንበላለን። ሻወሩን ነው ሻወር ታውቃለህ? እናሸንፋለን ሻወር የሚባለው እሱን ነው።